ደረጃ ስፈጠር ራሱ ወፍራም አይደለሁም። ኬኳን ኮለርኩ በኋላ ግን ወፍሬ ነበረ። ኬኳን ወልጄ ደግሞ ቪዲዮ በመሰራላችሁ ሰዓት ኬኳን አጠባት ነበረ። ኬኳን ስለማጠባት ሴት ልጅ ስታጠባ ደግሞ ቀጫጫት ሆኖም ታውቃላችሁ። በጣም ጡቷ ግድንግር ነው የሚሆነው ምናምን ሰውነታችን ይሞላል። ኬኳ ሙሉ ለሙሉ ጡት ስታቆም ሰውነታችሁም ይቀንሳል። ሲቀጥል ደግሞ እኔ እናንተ እንደምታስቡት ተቆርጦ መጥቶላችሁ ቲክታክ ላይ እንደሚለቀቅላችሁ ቪዲዮ አይደለም አበላለኝ። ይሄንን ማመን ለምንድን ነው ያቃታችሁ? እኔ እኮ ይሄን በማስዳት ደከመኝ ጋይስ። መቤቴና እናንተ የምታዩት እዛች ቪዲዮ ላይ ምግብ ቀርባ ስበላ ሪከርድ ተደርጎ ከዩቲዩብ መጥቶ የሚታየውን ቪዲዮ ነው የምታዩት። ያቺ ምግብ በዛ ሰዓት በልቼ ነገ በዛ ሰዓት ነው የምበላው። አንዴ ነው በቀን አንዴ ነው ምግብ የምበላው። አልበላም ምግብ በይሴት አይደለውም። እንዴት ነው የሚገባችሁ ሲነገራችሁ? ይሄ ምግብ የምትበላ ሴት አይደለውም። ትበያለሽ ለምትሉኝ አዎ በላለሁ፣ ግን እንደዛ አይምሯችሁ ውስጥ እንዳስቀምጣችሁት አይደለም አበላሌ። ይኸውላችሁ ምግብ ከማይበሉ ሴቶች መካከል የምመደብ ሴት ነኝ እኔ። ጌታን ነው የምላችሁ፣ መቤቴን እየቀለድኩ አይደለም። አሁን ይኸውላችሁ ምግብ የሚበሉ ሰዎች አሉ አይደለ? በሊታ ሴቶች አሉ አይደለ? እኔ ያቺ ሴት አይደለሁም። ምግብ ከማይበሉ ሴቶች ውስጥ ነው የምትከፍሉ። በቀን አንዴ ነው የምበላው። በቀን አንዴ ማለት እዛች ቪዲዮ ላይ ላይቭ ላይ ቁጭ ብዬ መበላት ማለት ነው። አላህ ያ ረብ ስለምንድን ነው የምታስረጃቸው? የኔ ፍቅር ምን ላድርግ? ሁሉም ሲመጡ ይመጡና ይሄን ጥያቄ ነው የሚጠይቁኝ። ለምንድን ነው የምትጠይቁኝ ጋይስ? ይኸውላችሁ ትበላለች ለምትሉኝ አዎ በላለሁ፣ ደስ ብሎኝ ነው። ይሄ ኮሜንታችሁ ባይዘው አያናድደኝም። በሆዳም ነሽ ትበላለሽ ምናምን በጣም ነው ደስ የሚለኝ። እግዚአብሔር ምስክሬ ነው። ምክንያቱም ስለማልበላ በሊታ እንደሆን እፈልጋለሁ፣ ግን አይደለሁም። ኦኬ አይደለሁም፣ በሊታ ሴት አይደለሁም። ምግብ በጣም መበላ ሴት አይደለሁም። ግን ቪዲዮ ላይ ሲሆን እያወራው ሲሆን ስለማይታወቀኝ ከእንደገና ኮንተንቲም ስለሆነ እየበላው ማውራት፣ ለዛም በዛ ሰዓት በቃ ለምጄዋለሁ። ያንን ሰዓት እየበላው ከእናንተ ጋር ማውራት። አሁን ስንት ሰዓት ነው ቡርቴ የበላሁት? 9 ሰዓት 10 ሰዓት ነው አንበላው። ነገ ስንት ሰዓት ነው የሚበላው? ላይቭ ከገባሽ 10 ሰዓት ካልገባሽ ማታ ላይቭ ከገባው ይኸውላችሁ የግዴታ ለመብላት ቡርቴ እኔ ምን ማድረግ አለብኝ? ማያ ሰማችሁት? ለመብላት ምን እኔ ምግብ ለመብላት ምን ማድረግ አለብኝ? ይሰማችኋል የምትለው? አንቺ ምግብ ለመብላት ላይቭ መግባት አለብሽ። እኔ ምግብ እንኳን ለመብላት ላይቭ ገብቼ ማሳየት አለብኝ እንድበላ። ይሄን ታምናላችሁ? ስለዚህም ነው ቲቪሽን ቀንሹ ቦቴ ያይሽ ቀንሹ። ስለዚህም ነው እና ጡት መጥባት ስታቆም ኬኳ ሰውነቴ መቀነስ ጀመረ። ለዛ ነው እሺ አስከብኝ ሳይ ምንድነው አላቅሽም። የኔ ፍቅር አይችሽ አላቅም። እዚህ ገብታችሁ ደም ብትሳደቡ እና እንደዛ ነው እሺ። አንደርስታንድ አደረጋችሁ ቤተሰቦቼ? የኔ ቤተሰቦቼ አንቺ ቲቪውን ቀድሾ ሪሊ ማን ቆንጆ የምሬ ነው። እግዚአብሔር ምስክሬ ነው። ወይ ልጅ የት ልምጣ? ሂጅ ከዚህ ጋር ሂጂ። ደንግጠሽ ነው እሱስ? በምንድን ነው የምደነግጠው? ማለት ከሰውት ከሁለት ወር በፊት ከአራት ወር በፊት ነው የቀነስኩት። ቪዲዮ ላይ ገብተሽ ቼክ አታደርጊም? ከአራት ወር በፊት ነው የቀነስኩት። ሰው የሚወድሽ ይመስልሻል የኔ ፍቅር? በነገራችን ላይ እኔ በእርግጠኝነት መመለስ የምችለው ሰው ይወደኛል ብዬ ሳይሆን እግዚአብሔር በጣም ይወደኛል ብዬ በእርግጠኝነት መመለስ እችላለሁ። በነገራችን ላይ በሰው ተማምኜ አላውቅም። በእግዚአብሔር ግን በጣም እተማመናለሁ። ፍቅሩ የማይቀየረው እግዚአብሔር እንጂ የሰው አይደለም። የእናትሽን ፍቅር ይቀየራል፣ የባልሽን ፍቅር ይቀየራል፣ የእህቶችሽን ፍቅር ይቀየራል፣ የዘመድሽን ፍቅር ይቀየራል፣ የጓደኛን ፍቅር ይቀየራል። የማይቀየረው የእግዚአብሔር ፍቅር ነው። ስለዚህ
የሱ ፍቅር ስለሚበልጥ በሰዎች መወደድ መጠላት ብዙም አያስጨንቀኝም። የማስበው ምን እንደሆነ ታውቂያለሽ? አጠገቤ ሲቆሙ የሚጠሉኝ ሰዎች ፊት ለፊቴ እንዳይመጡ ብቻ ነው የምጸልየው። ጠላሻለሁ የሚለኝ ሰው እንዳይመጣ ብቻ ነው የምጸልየው። እውነት ስነግርሽ። በተጋራ በኮመንት ቢጠሉኝ ቢወዱኝ ምን ቢሉኝ አይንኬ። አሁን ስንት ኪሎ ነሽ? 58 ማለት ሊቾዬ አንቺ ነው ትመስል ቆንጆ ልጅ ወላቺ ኬኳት በቀማሬ በጣም ወድሽ ጸልይልሻለሁ። ቴንክ ዩ ኒፍከ ቴንክ ዩ። ምን አስጨነቃቸው? ትብላም አትብላም ያው ሰው ስለ ሰው ይጨነቅ የለ ጋይስ። አንዳንድ ሰው ስለ ሰው የሚጨነቀው ለስራ መሆን አለበት። እናንተ እኮ ለስራ አይደለም የምትጨነቁት ስለኔ። ህይወት ተናገርኩ በምን እንደቀነስኩ ማርያምን። አንቺን እወድሽ ነበር ግን የሰውን ህይወት አትናገሪ ማር። የሰውን ህይወት ተናግሬ አላውቅም። የማውቀውንና አደባባይ ላይ ህዝብ የሰማውን ነው የማወራው። የተደበቀና የተሸሸገ ሚስጥርሽን አይደለም የማወራው። አደባባይ ላይ የተሰማውን ወሬ ነው የምናገረው። ስለ ሰው ህይወት ደግሞ የሚወራ ወይም ስለ ሰው ሀሜት የሚባለው ተደብቆ ከበስተጀርባ ሲወራ ነው ሰሙ አልሰሙ ተብሎ። አደባባይ የሚወራ ወሬ ሀሜት አይደለም። አመሰግናለሁ። አፈሪ ብሉ ገንገበት እና ገንገቢት ደራራቸው መተዳደሪያ ነው። የስ መተዳደሪያ የኔ ፍቅር። ታዲያ አይፎን 17 ገዝቼ ላልተዳደርበት ነው 280 ሺህ ብር ተገዝቶበት ይቀጥል ትቀልጃለሽ። ኬኳ አባቷ ነው የምትመስለው። አልተሳሳችም። ሚኒት ከኔ ምንም አልወሰደችም ኬኳ። ሊያይ ወይዬ ሰርተሽ መስራቱንም አውቅበታለሁ። በነገራችን ላይ ለመስራት ስላልተመቸኝ ነው እንጂ ስራ መስራቱንም አውቃለሁ። ሰርቼ ስለምልኩ ማለት ነው። ቲጂ ነው የሚትላርክሽ ምንድነው? ሰርጀሪ ያስፈልጋል። ልብሶች ያምራሉ ማለት ልብስ የቱርክ ነው። ኢትዮጵያ ልብስ ገዝቼ አላውቅም። የሆነ ቀን ነው የገዛሁት። አንዴ ደግሞ ደብረ ዘይት ሄድኩ ጊዜ ቁምጣና ትሸት ይሄን ይመስላል። እንግዲህ ጋይስ ታብታብ አታደርጉ። ዝም ብላችሁ የምታዩት ነገር ሊያዬ ፎቶዬ አልወረደም እንዴ? ፎቶ እስካሁን አልወረደም። ከጎንደር ሲመጣልኝ የፋሲል እንትን አወርዳለሁ ማለት ቃል ገብቻለሁ እኮ ከጎንደር ሲመጣ እንደማወርድ አወርዳለሁ። ማርያምን አወርዳለሁ። ባዶ ይሆናል። ስላስለመድኩት ፎቶ ሲነሳ ባዶ ይሆናል። እኔውድ ፍሬዎት ዩቲዩብ ላይ አወራሁ እኮ ቴንክ ዩ የኔ ማር። ሊያ እንደምወድሽ ታውቂያለሽ የኔ ፍቅር። ቴንክ ዩ ሊያ የምትባዩ ምን አልሽኝ? ደስ ይለኛል። ትኩረትና እንክብካቤ ለልጅሽ የምትሰጫት ደስ ይለኛል። ቴንክ ዩ የኔ ፍቅር። ለሱ አይደለ እንደ ቤት ውስጥ ቁጭ ብዬ ከእናንተ ጋር ስዳረቅ ሙሉ ታዲያ ወሬውን ተውና ኮፒ ሊንክ አድርጉ የኔ ማር። ቴንክ ዩ ሊቾዬ። እኔ ደህና ነኝ። ለባህል ጾም አስፈችኝ ማሬ። ለባህል ጾም አላስፈታሽም፣ ግን ምናልባት አላውቅም። ውጭ ጋብዝሻለሁ። ወይ ሁለተኛ ልጁ ለጂ። እሺ ቤተሰብ እሺ። ያው ኬኳሽ ብላለች እያሰብኩ ነው። ወይ ማለት ሀሳብ ልቾ ሀሳብ ነው።
ባለፈው በጣም አሪፍ ሙድ ነበር። አሁንም በጣም አሪፍ ሙድ ነው ያለኝ። እንዳንቺ እየበላን ነው የታባቱ ብላ ጠግብ በስክተል ድረስ ስንቴ ልናገር ስለ መቀነሴ ጋይስ ጌታን ስንቴ ነው የምነግራችሁ? እግዚአብሔርን ምግብሽስ በላው ቅድም ወይ ወሬ ጠፍቶብሻል? በዩዘር መተሽ እያዳመጥሽ ወሬ ጠፍቶብሻል? እያስወራሽኝ ይመጣዋል። ፕሊስ ንገሪኝ። ተናገርኩ ማሬ ቅድም አንድ ድሮ ስፖርት አሰራሻለሁ። በኦንላይን ነው ዌብሳይት አፓርትመንት ተከራዩ። ዲያስፖራዎች ስትመጡ ኢትዮጵያ ስትመጡ ግቢ ሳይሆን አፓርትመንት ተከራዩ። ማሚ በይ አንቺ ማሚ። አቤት ያ ነይ እንተኛ ስትል ሰዎቻት ወይ ኬኳ ማሚ አሞ አያችሁ ኬኳ ባይዘው እንድንተኛ ከፈለገች አሙኝ ነው የምትለው። እሺ ለማንቺ ቤት መጣ ነይ የኔ ፍቅር ያኔ አዚክ ለባህል ቤት ማሳለፍ አይደለም ጋይስ። ማርያምን አምሩብሻል ማሚ ወይ ነይ። አሃ ለምን እያወራሁ አይደል እንዴ? እንተኛ እሺ እንበል። ምን እንበል? እሺ በሉ ቻው ጋይስ። I love you. Bye. Mami.